ያረፈው ፍቅርህ ይቀሰቅሰኛል። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር አምላካችን ስሙ ይባረክ። ለዚህ ጊዜ ለዚህ ሰዓት ደግሞ ስሙን እንባርካለን። ለተወደደው ለአምላካችን ክብርና ምስጋና እንሰጣለን። እግዚአብሔር አምላክ በዚህ ሰዓት መልካም ጊዜ ጥሩ ጊዜ ሰጥቶን ደግሞ በዚህ ቪዲዮ ተገናኝተናል። ስለዚህ ዛሬ እግዚአብሔር በአንድ ሀሳብ ላይ እንድናገር በአንድ ሀሳብ ላይ ደግሞ ትኩረት አድርጌ በአንድ ሀሳብ ላይ እንድናገር በአንድ ርዕስ ላይ ደግሞ ስለ ሰዎች መልእክት እንድናገር ዛሬ ልኮኛል። ስለ አንድ ሀሳብ ስለ ድንገት ስለሚል ሀሳብ እግዚአብሔር አምላክ የሚሰራበት ሁለት አይነት መንገድ አለው። በእነዚህ ሁለት አይነት መንገዶች እግዚአብሔር ይሰራል። እነዚህም አንደኛው የመጀመሪያው እግዚአብሔር የሚሰራው በሂደት ነው። አንዳንድ ቦታዎች ላይ እግዚአብሔር በሂደት ይሰራል ወይ ደግሞ በጊዜ ሂደት ይሰራል። አንዳንዴ ደግሞ እግዚአብሔር መለኮታዊ ጣልቃ ገብነት ሲያዝና መለኮታዊ ጣልቃ ገብነትን ሲያደርግ ድንገት ደግሞ ይሰራል። እግዚአብሔር ሁለት አይነት አሰራሮች አሉት። እነርሱም ድንገትም ይሰራል ደግሞ በሂደትም ይሰራል። እግዚአብሔር በመጽሐፍ ቅዱስ ድንገት የሰራባቸው ብዙ ቦታዎች አሉ። ዛሬ አንዱን የመጽሐፍ ቅዱስ ክፍል ነው የምነግራችሁ። እርሱም ደግሞ በሐዋርያት ሥራ 2 ላይ የተቀመጠ ሐሳብ ነው። በሐዋርያት ሥራ 2:1 ላይ እና በሉቃስ ወንጌል 2:9 ላይ ድንገት ከሰማይ የመላእክታን ሰራዊት ለእረኞች እንደተገለጡና ሐዋርያት ሥራ 2 ላይ ደግሞ ድንገት እንደሚነጥቅ አውሎ ነፋስ የሚል የእግዚአብሔር ቃል ላይ የተጻፈ መልእክት አለ ነው። ድንገት እንደሚነጥቅ አውሎ ነፋስና ድንገት ደግሞ የሰማይ መላእክታን ሰራዊት ደግሞ ለእረኞች እንደተገለጡ ይናገራል። ስለዚህ እግዚአብሔር አምላክ ድንገት ይሰራል፣ ደግሞ በሂደት ይሰራል። ድንገት ይሰራል፣ ደግሞም በሂደት ይሰራል። እግዚአብሔር አምላክ በሁለቱም ይሰራል። አንዳንድ ቦታዎች ላይ እግዚአብሔር በሂደት፣ አንዳንድ ቦታዎች ላይ ደግሞ እግዚአብሔር ድንገት። ዛሬ በአንደኛው ርዕስ ድንገት በሚለው ሀሳብ ላይ አንዳንድ ሀሳቦችን ልናገር ፈልጋለሁ። ብዙ ሰዎች እግዚአብሔር ይሰራል ብለው የሚያምኑት በሂደት ነው ወይ ደግሞ በጊዜዎች ላይ ተመስርቶ በሂደት ብቻ የሚሰራ ይመስላቸዋል። በቃ እግዚአብሔር አንድ ቀን የሆነ ነገር ያደርግልኛል። እግዚአብሔር የሆነ ጊዜ እንግዲህ ጊዜው ሲደርስ እግዚአብሔር እንትን ሲል ምናምን ብሎ አንዳንድ ሰዎች የስንፍናን ንግግር እየጨማመሩ ወይ ደግሞ የስንፍና ልባቸው ኦሬዲ አንዴ ከወረደ በኋላ ልባቸው ኦሬዲ አንዴ ከሰነፈ በኋላ ተስፋ በቆረጠ አንደበት ይናገራሉ። ምን ይላሉ? ያው እግዚአብሔር ሲፈቅድ እግዚአብሔር ደግሞ ሲል እንግዲህ አንድ ቀን ይላሉ። ይሄንን የሚሉት እውነት የእግዚአብሔር ፍቃድን ተረድተው የእግዚአብሔርን ሐሳብ ተረድተው ሳይሆን እንዲሁ ልባቸው ስለወረደ እንዲሁ ደግሞ ልባቸው ስለሰነፈና በእግዚአብሔር ላይ ያላቸው እምነት ስለወረደ ነው ይሄን ነገር የሚናገሩት እንጂ ስለ እግዚአብሔር ፍቃድ የሚያውቁት ነገር ስለ እግዚአብሔር ሐሳብ የሚያውቁት ነገር ኑሯቸው አይደለም። በዛ ላይ ተመስርተው አይደለም እንደዛ የሚሉ። ስለዚህ እግዚአብሔር በአማኞች ሕይወት ላይ በሁለት መንገድ ይሰራል። እርሱም በሂደትና በድንገት ይሰራል። ድንገት የሚሰራበት ጊዜ አለው፣ ደግሞም በሂደት የሚሰራበት መንገድ አለው። እግዚአብሔር አንዳንድ የእግዚአብሔር ሰዎችን በመጽሐፍ ቅዱስ የተጠቀሱ አንዳንድ የእግዚአብሔር ሰዎችን ሲያስነሳቸው በሂደት እያስተማረ ያስነሳቸው አሉ። ለምሳሌ ሐዋርያት ወይ ደግሞ የኢየሱስ ክርስቶስ ተከታዮች በተለያየ ሂደት ላይ እያለፉ ነበረ ለአገልግሎት የበቁት ወይ ደግሞ ለአገልግሎት ያ ማለት እነዚህ ሰዎች የሄዱበት የእግዚአብሔር አሰራር ሲስተም በሂደት ነበር ማለት ነው። በሂደት ነው የሄዱት። ደግሞ ድንገት ደግሞ እየተቀቡ ደግሞ አሉ። ድንገት ደግሞ የተቀቡ ሰዎች ደግሞ አሉ። ድንገት የተነሱ ለምሳሌ ድንገት
ከእግዚአብሔር ዓለም ጋር የተገናኘ ሰው አለ። በትምህርት ያለፈ ሰው ሳይሆን እንዲሁ ድንገት እግዚአብሔር ድንገት ተገልጦለት ያገኛቸው። ለምሳሌ ሙሴ እየተማረ ሳይሆን ድንገት ነው እግዚአብሔርን የተገናኘው። በኮሬብ ተራራ ላይ እግዚአብሔርን ሲያገኘው ድንገት ነው ያገኘው። ስለዚህ ሙሴ የተቀባው ድንገት ነው። እግዚአብሔር ድንገትም ይሰራል። ደግሞም እንደ ሐዋርያቱ እንደ የበጉ ሐዋርያት እንደነሱ ደግሞ በሂደት ይሰራል። ጳውሎስ ድንገት ነው ከእግዚአብሔር ጋር የተገናኘው። ስለዚህ እግዚአብሔር ድንገት የሚሰራበት፣ ላይፋችን የሚቀይርበት፣ ድንገት ጤንነታችን የሚቀይርበት፣ ድንገት አሁን ያለንበትን የፋይናንስ ሁኔታ፣ አሁን ያለንበትን የጤንነት ሁኔታ፣ አሁን ያለንበትን የትዳር ሁኔታ እግዚአብሔር አምላክ ድንገት ይቀይረዋል ማለት ነው። ድንገት ይቀይረዋል፣ ደግሞም በሂደትም ይለውጠዋል። ስለዚህ ዛሬ እግዚአብሔር አምላክ ድንገት በሚለው ሀሳብ ላይ እናወራና ድንገት ህይወታችሁ እንደሚቀየር፣ ድንገት አንዳንድ ጉዳዮች እንደሚስተካከሉ፣ እግዚአብሔር ድንገት አንዳንድ ጉዳዮች ላይ ክስተት እንደሚያደርግ፣ ለውጥ እንደሚያደርግ፣ ሪስቶሬሽን እንደሚያደርግ፣ ትራንስፎርሜሽን እንደሚያደርግ አምናለሁ። ስለዚህ እግዚአብሔር አምላክ ድንገት እንደሚነጥቅ አውሎ ንፋስ ህይወታችሁን ያስተካክላል ብዬ አምናለሁ። አምኜ ደግሞ ጸልያለሁ። ስለዚህ በኢየሱስ ስም በጌታ በኢየሱስ ስም ድንገተኛ የሆነ ጉብኝት፣ ድንገተኛ የሆነ ለውጥ፣ ድንገተኛ ደግሞ ጤንነት በኢየሱስ ስም እንዲሰጣችሁ ጸልያለሁ። እግዚአብሔር አምላክ ነገራችሁን ድንገት ይቀይረዋል። ይህንን ቪዲዮ ተመልክቶ ይህንን ቪዲዮ አሜን የኔ ነው፣ ይሄ መልእክት የኔ ነው የሚል ካለ በኢየሱስ ስም አሁን እንዲሆንለት ነው ጸልያለሁ። በኢየሱስ ስም ድንገት ተከናወኑ፣ ድንገት ውጡ፣ ድንገት አፍሩ፣ ድንገት ብዙ፣ ድንገት ደግሞ ጨምሩ፣ ብዙ። በኢየሱስ ስም አሜን።